እነ መሰረት ከአውቶቢስ ወርደው ወደ ገዳሙ ሲያመሩ ዘርቱን ዛሬውኑ ግቡ ቢሉን ምን ልንል ነው መሲ? አለች ልቧ እየፈራ። መሰረት ሳቀችና ምን ነው ፈራሽ እንዴ? ግቡ ካሉማ መግባት ነዋ። የቱ ልጅ ከኋላችን ቀረብን? ለነገሩ እነሱም አይሉም። እንደው ለዛሬው ቀርቶ በዚህ ቀኑ ብለው ቁርጥ ያለውን ነግረውን ባረፍ ነው አለች። ሰሞኑን ለአባ ላከ ለወይዘሮ ንጋቷና ለልጃቸው የዋሸችው ውሸት ትዝ ብሏት እስከ መቼ እየተዋሸ ይኖራል ብላ በሆዷ። መቼም እንዳለፈው አነጋገራቸው ከሆነ ዛሬ የመጨረሻውን መልሳቸውን እንደሚነግሩን እርግጠኛ ነኝ። በስመ አብ መስዬ፣ እዚህ ለመምጣት ለአውቶቢስ ገንዘብ ለማግኘት መዋሸት፣ ለመምጣቱ ምክንያት መፍጠር ስልችት ነው ያለኝ። ዋ ወደፊት እኔ እንጃ ውሸቱ ሁሉ ሳያልቅ አይቀርም። ምን ተብሎ ይዋሽ ይሆን አለች። እኔም ያሳቀቀኝ ይኸው ነው። ተዋሸ፣ ውሸቱ ሁሉ አለቀ። ሌላ አዲስ ውሸት በብር አይገዛ፣ ከየት ይገኝ ይሆን? አቤት ፈጣሪ እባክህ ባጭሩ አድርግልን አለች፣ የዋሸችው ሁሉ ውስጧን እየከሰሳት። ይህንን እየተጨዋወቱ ዘበኛው ጋር ደርሰው ሰላምታ ከተለዋወጡ በኋላ ወደ አበብኔቱ ቢሮ አመሩ። እመምኔቷና አበብኔቱ እነ መሰረትን ተቀበሉ። እነ መሰረት ለጥ ብለው በአክብሮት መንፈሳዊ ሰላምታ ከሰጡ በኋላ መስቀል ተሳልመው ቁጭ አሉ። አበብኔቱ እነ መሰረትን በፈገግታ ተመለከቱና ጉሮሯቸውን ጠራርገው ልጆቼ ደህና ናችሁ? ቤተሰቦቻችሁ ሁሉ ደህና ናቸው? አሉ። እነ መሰረት ከተቀመጡበት እንደመነሳት እያሉ አንገታቸውን ዝቅ በማድረግ እግዚአብሔር ይመስገነው አባታችን ደህና ነን፣ ቤተሰቦቻችንም ደህና ናቸው አሉ። ጎሽ ዋናው ደህና መሆን ነው አሉና ትንሽ ዝም ብለው እነ መሰረትን ሲያስተውሉ ቆዩ። ልጆቼ መቼም የመጣችሁበት ጉዳይ ይታወቃል። እኛም ባለፈው በገባንላችሁ ቃል መሰረት መላውን ማህበር ስለ እናንተ ጉዳይ አወያይተናል። እናም ማህበሩ ብዙ ጉዳዮችን አንስቶ ሰፋ ያለ ውይይት ካደረገ በኋላ የመጨረሻ ውሳኔውን ሰጥቷል አሉና ንግግራቸውን ቆም አድርገው የነ መሰረትን ስሜት ለማጤን ተራ በተራ በትኩረት ተመለከቷቸውና መሰረትና ዘርቱን ልባቸው ቦታውን ለቃ በአፋቸው የምትወጣ መሰላቸው። ሰውነታቸው ላብ አሰመጣቸውና አንዴ መምሩን አንዴ እመምኔቷን ብዥ ባለ እይታ ተመለከቷቸውና ወደ መሬት አቀረቀሩ። አበምኔቱ ልጆቼ ያው መላው ማህበር ተነጋግሮ ውሳኔ ላይ ደርሷል። ውሳኔው እናንተ መከራውን ፈተናውን የሚችል አቅም አለን፣ እናንተን ያስቻለ መንፈስ ቅዱስ ያስችለናል፣ ጸሎታችሁ ይረዳናል ካላችሁና ቁርጥ ሐሳብ ካላችሁ ነገ ሰይጣን የሚያመጣውን ፈተና በጸጋ እንቀበለዋለን። ማህበሩ ባሰማራን ስራ በሙሉ ፈቃደኝነት እንሰማራለን። ማህበሩ ሁኑ የሚለንን ሁሉ በደስታ እንፈጽማለን። ከዚህ በኋላ አረረ መረረ ብለን ወደኋላ አንመለከትም። ሞትም ቢሆን ሕይወት እስከ ሕይወታችን ፍጻሜ ድረስ ገዳሙን መስለን እንኖራለን። ነፍሳችንን ለሥላሴ ሥጋችንን ለገዳም ኑሮ እንሰጣለን ካላችሁ እኛም ወደናችኋል ፈቅደንላችኋል ብሎ መላው ማህበሩ ተቀብሏችኋል አሉና እነ መሰረት ምን እንደተሰማቸው ለማወቅ ንግግራቸውን ገታ አድርገው እነሱን ተመለከቱ። እነ መሰረት መላ ጠፋቸው። ደስታቸውን መቆጣጠር አቅቷቸው ሁለቱም እንዳበደ ሰው እየዘለሉ አበምኔቱ እግር ላይ ተጠምጥመው እግራቸውን እየሳሙ የደስታ እንባ ነቡ። አበምኔቱ ከእግራቸው ላይ በግድ አነሷቸውና ምን ነው ልጆቼ የማይገባ ስራ ትሰራላችሁ? እኔ እግር ላይ መውደቅ አላስፈላጊ ነው። ለምን ግፍ ታደርጉብኛላችሁ? አሉ የነ መሰረት የደስታ እንባ ሲወርድ እያዩ እንባ እየተናነቃቸው። መሰረት አበምኔቱ ከእግራቸው ሲያነሷቸው ወደ እመሜቷ እግር ስር ደፋችና እናቴ አመሰግናለሁ፣ ይህ ሁሉ በእርሶ ልፋትና ጥረት ለእኛ ያሉት በጎ አመለካከት ውጤት ነው አለች እግራቸውን እየሳመች። አይገባም ልጄ ብለው በግድ ከእግራቸው ላይ አንስተው እቅፍ አደረጓትና እኔ ምን አደረግኩላችሁ? የእናንተው ጥንካሬና ያለመሰልቸት የጽናታችሁ መልስ ነው ልጄ፣ እንኳን ደስ ያለሽ ብለው ሳሟት። በሉ ልጆቼ ይህ ደስታችሁን የበረከት የጸጋ እውነተኛ ምናኔ መንፈስ ቅዱስ የሚያጸናው የሚመራው የቀደሙ አባቶቻችን እናቶቻችን ምነናቸውን የተቀበለላቸው ፈጣሪ የተቀበለውና የባረከው ይሁንላችሁ አሉ ከልባቸው በመማረክ። እነ መሰረት አሜን አባታችን በእርሶ ጸሎት አሉ አንገታቸውን ዝቅ አድርገው። በሉ ተቀመጡ አሉ
አበምኔቱ እነ መሰረት ተቀመጡ። ዘርቱን ግራ ገባት። በቃ ዛሬውኑ ልንቅር ነው ወይስ ብላ ካወጣች ካወረደች በኋላ አባታችን ታዲያ መቼ እንምጣ አለች ስትፈራ ስትቸር። ዛሬ መሄድ የለም ይሉኝ ይሆን ብላ በስጋት ይህ የእናንተ ምርጫ ነው። እኛ ከዛሬ ጀምሮ የማኅበራችን አባል አድርገናችኋል። እናንተ ብትፈልጉ ነገ፣ ብትፈልጉ ከነገ ወዲያ፣ ያለበለዚያም ባሻችሁ ጊዜ ካላችሁም ዛሬውኑ መቅረት ትችላላችሁ አሉ። መሰረት እሺ አባታችን፣ ዋናው የእናንተ ፍቃድ ማግኘቱ ነው። ከዚህ በኋላ ቅሌን ጨርቄን የምንለው የለንም። ስለዚህ በቃ ትምህርት ቤት እንደተዘጋ ወደዚሁ እንመጣለን አለች ፊቷ በደስታ አብርቶ። ልጆቼ ታዲያ ቤተሰብ በእናንተ መሰወር እንዳይጨነቅ በተቻላችሁ መጠን ጥንቃቄ አድርጉ። በሚገባቸው ቋንቋና ዘዴ መንናችሁ መሄዳችሁንና እንዳይፈልጓችሁ እንዳይጨነቁ ደብዳቤ ጽፋችሁ ውጡ። አወጣጣችሁ እንዳይሰነካከል እያንዳንዱ እርምጃችሁን በጥንቃቄ ይሁን። ሌላው ወደ ገዳም ይዛችሁ ለመምጣት የምትፈልጉትን ነገር በደንብ አስቡበትና ሳትርበተበቱ በረጋ መንፈስ ተዘጋጅታችሁ ውጡ አሉ እመምኔቷ። አዎ ልጆቼ፣ እናታችሁ እንዳሉት ለአወጣጣችሁ ጥንቃቄ አድርጉ። ሰይጣን እንዳይቀድማችሁ በተቻላችሁ መጠን ከፈጣሪያችሁ ጋር አወጣጣችሁ ትዕግስትና መስተዋል ይኑረው ብለው ሰፋ ያለ ምክር ሰጥቷቸው ጸሎት አድርገውላቸው ተሰነባበቱ። እነ መሰረት ከነሱ ተለይተው እንደወጡ ወደ እነ እመዋሂሴት ሄደው ደስታቸውን ከገለጹላቸው በኋላ ከእነሱም ጋር በአንዳንድ ነገሮች ላይ ተነጋግረው ወደ ቤታቸው አመሩ። እነ መሰረት ደስታቸውን መቆጣጠር አቅቷቸው ቤተ ክርስቲያኑ በር ላይ ድፍት ብለው የደስታ እንባ ነቡ፣ ተንሰቀሰቁ። ሐሳባቸውን፣ ምኞታቸውን ከግቡ ያደረሰላቸውን ፈጣሪያቸውንና አማልዶ ለዚህ ያበቃቸውን ቅዱስ ራጉኤልን አመሰገኑ። መጨረሻቸውንም ያማረ እንዲያደርግላቸው በጸሎት ተማጸኑ። እነ መሰረት በበሩ ላይ ተደፍተው ደስታቸውንና ጸሎታቸውን ለረጅም ጊዜ አድርሰው ተነሱና በመጀመሪያ መሰረትና ዘርቱን ቁጭ ብለው ስለ ገዳም መግባት ወደ ተነጋገሩበት መጠለያ ሄደው ተቀመጡ። አሁን መሄጃችንን መቼ እናድርገው አለች መሰረት። እንግዲህ ቀን መስጠቱ ለምን አስፈለገ? በቃ በዚህ ሳምንት ውስጥ መግባት አለብን። የሚያስፈልግን ነገር በቶሎ አሟልተን ውልቅ እንበል። እንደውም ይህን ሰሞን እማዬ ያመኛል እያለች ነው። ስለዚህ ብሶባት አልጋ ሳትይዝ በቶሎ እንውጣ አለች ዘርቱን። አዎ የእሳቸው በሽታ ብቻ ሳይሆን ሰይጣኑን ለማሰናከል የሚያመጣው አይታወቅምና እንደኔ የትምህርት ቤት ፈተናችንንም መጠበቅ ይቅርና ተነገ ወዲያ እንሂድ። በቃ ምን ያስፈልገናል? የምንይዘው ቅሌን ጨርቄን የምንለው የለን። የጸሎት መጽሐፋችንና እመዋሂሴት እንዳሉን የውስጥ መቃየሪያ ልብሶችና በጣም አስፈላጊ ነገሮችን ዛሬውኑ እናዘጋጅ። ነገ እኛም በመፈለግ እንዳይንገላቱ እዚሁ መተን አውጣተን ለእኔም ለአንቺም ቤተሰቦች ደብዳቤ እንጻፍና የሚያገኙበት ቦታ አስቀምጠን ተነገ ወዲያ እንሂድ አለች በቆራጥነት። በቃ ጥሩ፣ ተነገ ወዲያ ይህኔ ገዳም ነን አለች ዘርቱን በአይነ ልቡናዋ ገዳም ውስጥ ሆና እየታያት መሰረትን ትኩር ብላ እያየች። ግን መሲ፣ ገዳም ከመግባታችን በፊት አንድ ነገር ይቀረናል አለች መሰረት ቀና ብላ ዘርቱን ላይ እያፈጠጠች። ምን ቀረን አለች ከዘርቱን የሚመጣውን ቃል በአይኗ ታዩ ይመስል አፏን እያየች። መሲ፣ መቼም እግዚአብሔር ፈቃዱ ሆኖ ስንቱን ነገር አሳልፈን እዚህ ደርሰናል። ከዚህ በኋላ የቀረን ቢኖር በአንድ ገዳም በአንድነት መኖር ነው። ያም ነገ ይሆናል። ስለዚህ ገዳም ከመግባታችን በፊት እኔና አንቺ ልብ ለልብ መገናኘት አለብን። መሲ፣ መቼም እኔ ሲፈጥረኝ አጣሞ ፍጥሮኝ ነው መሰለኝ ሁልጊዜ የማስቀይምሽ የማበሳጭሽ እኔ ነኝ። የአንቺ ትዕግስትና ይቅርባይነት ባይኖር ኖሮ ይሄኔ ገና ድሮ ተለያይተን ቀርተን ነበር። ግን በአንቺ ጠንካራነት የሁለትሽ ቀን ደርሰናል። አሁንም በፈጣሪና በእናቱ ስም የምለምንሽ ባለፈው ጥፋቴ ከልብሽ ይቅርበኝ፣ ልብሽ አይራቀኝ፣ ለወደፊቱም ክፉ ስራዬን ሁሉ ታግሰሽ ቻይኝ ብላ እግሯ ላይ ልትወድቅ ስትዘጋጅ መሰረት ቀድማ ያዘቻትና ምን ነው ዘርቱን፣ ምን ነካሽ? የምን ይቅርታ መጣሽ? ከዚህ በኋላ እኮ ያለፈን በደል ማንሳት አይደለም ወደፊት በደል የሚባል ነገር እኮ የለም። በቃ ምድራዊ መላእክት ለመሆን እየተጠራን ወደዛው እየገሰገስን የምን በደልና መበዳደል አመጣሽ እህቴ? እሱ እኮ በቃ ጠማማውን ጎርባጣውን
አመላችንን ከነግሳንግሱ እንደጣልነው እንደወደቀ ቁጠሪው። ከአሁን በኋላ አዲስ ሰዎች ሆነናል አለቻት ከልቧ ዘርቱንን እቅፍ አድርጋ። አመሰግናለሁ መሲ፣ በእርግጥም አዲስ ሰዎች ሙሽሮች ነን። ግን አሁንም አንድ ነገር ይቀረናል አለች ከመሲ እቅፍ ወጥታ። ምን ቀረ ደግሞ? ተናገሪ አለች መሰረት በፈገግታ። መሲ፣ መቼም ሰው ነው፣ ምንም ቢሆን መለወጡ አይቀርምና እኔና አንቺ እስከ ሕይወታችን ፍጻሜ ድረስ ያው የግዱ ሞት መጥቶ ካለየን በቀር በሕይወት እያለን እንዳንለያይ በእግዚአብሔር ስም ቃል እንግባ። የፈለገው መከራና ስቃይ ቢመጣ ላልከዳሽ ላትክጂኝ ቃል እንግባ አለች። ምን ነካሽ ዘርቱን? በእግዚአብሔር ቤት እየኖሩ በሱ እቅፍ ውስጥ እያሉ በሱ ጥላ ስር እየተከለሉ የምን መለያየት የምን መከዳዳት አለ? ታምነን የምንወጣለት ፈጣሪ እኮ የክደት ሳይሆን ለዘላለም አንጽቶ የሚያኖር የማይነዋወጥ ጽኑ መሰረት ነው። ስለዚህ መማማል፣ ቃል መግባባት ለምን አስፈለገ? እሱ ራሱ ቃሉ እኮ አለት ድንጋይ ነው። ማን ሊያፈርሰው ይችላል? አለች ካንጀቷ። መሲ፣ ይህን ሁሉ አውቃለሁ፣ ግን እኔ መጥፈው ሰው ነኝ። ነገ ላስቀይምሽ እችላለሁ ብዬ ነው አለች ዘርቱን። ምናልባት መሰረት ገዳም ከገቡ በኋላ ብዙ ሰው ከወደዳት መሲ ካላት ያው ቅናቷ ስለሚያይል በመካከላቸው ልዩነት መፈጠሩ ስለማይቀር ያኔ ጥላት ወደ ሌላ ገዳም እንዳትሄድ ስጋት አድሮባት ነው። አይ ዘርቱን፣ ገዳም ሲገቡ በውስጥ ያለውን ክፉ ነገር ሁሉ ጥሎ ዳግም ወደ እኛ እንዳይመጣ እርም ብሎ ነው እንጂ ነገ ክፉ ሰራለሁና ካሁኑ ክፋቴን በመሐላ ቁልፍ ቆቆልፍ ነው አንዳችንን እየበደልን እንኖራለን ብሎ ማሰቡ ተገቢ አይደለም። ስለዚህ እግዚአብሔር የሚለያየውን ሰይጣን የያዝልን፣ እሱ የእሱን ጎዳና ብቻ እንድንጓዝ ያድርገን። በተረፈ እኔ በመሐላ አላምንም አለች። አይ እኔ እኮ ማለቴ መቼም ሰይጣን በሰውም በምኑም እያደረ ይፈታተናልና የፈለገው ቢመጣ ላንለያይ ላንቀያየም ቃል እንግባ ነው ያልኩት አለች ደግማ። ዘርቱን፣ ምን ነካሽ? ዛሬ ልክ አይደለሽም። እስቲ አስተዊ። አብሮ ገዳም መግባት አብሮ ተማምኖ መውጣት እኮ ራሱ ቃል ነው። የግድ ስመ እግዚአብሔር ተጠርቶ ካልሆነ አይሆንም የምትይ ከሆነ ግን በራስሽ ካልታመንሽ ልትሜ ትችያለሽ። እኔ ግን መሀል ላይ አብሮ ተማምኖ መውጣቱ ፍጹም የእህትነት ፍቅርሽ ብቻ ስለሆነ ከዚህ በተረፈ ሌላ መሀል ላይ የለኝም አለች ኮስተር ብላ። እሺ ይሁን፣ እሱ እስከ መጨረሻው አይለየን አለች ቅር እያላት። መሰረት የዘርቱንን ቅሬታ በትዝብት ተመለከተችና ይልቅ የተረሳ ትልቅ ነገር አለ። ያው መቅድ እያለች እንደተነጋገር ነው እዚህ ገዳም የምንገባው እስከ መጨረሻው ልንኖርበት ሳይሆን ሌላ ገዳማት እንዲቀበሉን ሰውነታችን ገዳማዊ እስኪመስልና ቆብ እስክናገኝ ድረስ ብቻ ነው። ከዛ በኋላ ራቅ ብለው ወደ በረሃ ያሉ ገዳማትን በእግዚአብሔር ፈቃድ ፈልገን ወደዛ መሄድ ነው። ይህንን እንዳንረሳ አለች መሰረት። ይህማ መቼም የሚረሳ ጉዳይ ነው መሲ። እዚህ ለቤተሰብ አፍና አፍንጫ የሆነ ቦታ ተቀምጠን ምኑን የምንና ሆነ እንዳልሽው ሁሉ ሲመቻችንን ራቅ ብለን መሄዳችን የማይቀር ጉዳይ ነው አለች። አዎ ገዳሙ ከገባም በኋላ በተቻለን ሁሉ ገዳሙን በቅንነትና በሙሉ ፍላጎት በታዘዝንበት ቦታ ሁሉ ያለመታከት እያገለገልን እንቆይና ጊዜ ሲደርስ ተሰናብተን ወደ ሌላው ገዳም እንሄዳለን። እንግዲህ ለሁሉም የአምላካችን ፈቃዱ ይሁን። አሁን ጸሎት አድርገን እንሂድና ጊዜ ሳናጠፋ ሳናስነቃ ተዘጋጅተን በቶሎ እንውጣ አለችና ተነስተው ጸሎታቸውን አድርሰው ወደ የቤታቸው አመሩ። ዘርቱን እንደፈራችው ቤት ስትደርስ እናቷ በጠና ታመው ሆስፒታል ገብተዋል። ዘርቱንና መሰረት ሆስፒታል በረንዳ ላይ ከሰው ገንጠል ብለው ይወያያሉ። መሲ፣ አየሽ የፈራሁት ደረሰ። አሁን ምን ይሻላል? በዚህ ሁኔታ እያለች አልሄድ፣ ልቤ እንዴት አርፎ ይቀመጣል? አልቀር ግቡ ስንላቸው ምክንያት ፈጥረው ቀሩ ይሉናል፣ ይሰናከሉብናል ብዬ ፈራሁ። ምን ይሻላል አለች ተጨንቃ። አይ ይህ አጋጣሚ ጉዳይ ነው፣ ማንም ሊገጥመው ይችላል። ስለዚህ እነሱ መንፈሳውያን ስለሆኑ ይገባቸዋል፣ አይፈርዱብንም። ለማንኛውም የዛሬ ሁኔታቸውን አይተን የማይሻላቸው ከሆነ እኔ ሄጄ የነግራቸውና መጥተው እንዲጠይቋቸው አደርጋለሁ። ማየት ማመን ነው። ከዛ በኋላ ያለውን ፈጣሪ ያውቃል አለች መሰረት ስጋት ወሯት። አዎ መስዬ፣ ሰይጣን አድብቶ ይችን ቀን ጠብቆ ጣላት። እኛን እያሰናከለ መስሎት ግን አይሳካለትም። ምናልባት እኛ በፈለግነው ጊዜ እንዳንገባ ጊዜውን ማራዘሙ ያስደስተው ይሆናል እንጂ መቼም ሆነ መች ገዳም ከመግባት አያግደንም አለች ጥርሷን ነክሳ። በቃ
ዋናው እሱ ነው። ብቻ ፈጣሪ እሳቸውን በቶሎ ይማርልን አለች መሰረትም ውስጧ በሐዘን ታውቆ። የዘርቱን እናት ትንሽ መለስ ስላላቸው የንስሐ አባታቸውን ወንድማቸውን ዘርቱሁንንና መሰረትን ጠርተው ዘርቱሁን የአቶ ቢቂላ ልጅ እንጂ የደብተራው እንዳልሆነች በመሐላ አረጋግጠው ንስሐ ገቡ። አቶ ቢቂላም በሞት አፋፍ እያሉ አይዋሹም ብለው የዘርቱንን ልጅነት ተቀብለው እርቅ ወርዶ ሳለ እናቷ በድጋሚ ራሳቸውን ስተው ሆስፒታል ገቡ። ዘርቱንና መሰረት ከሆስፒታል ሲመለሱ ወደ ራጉኤል ቤተ ክርስቲያን ሄደው እዛው የተለመደ ቦታቸው መጠለያ ውስጥ ቁጭ ብለው ምክክር ጀመሩ። መሲ አሁን ምን ይሻላል? የማየ ነገር እንደዛ ስታወራ በቃ ዳነች ባትነሳ እንኳ ይህን ሀሳቧን በሰፊው መግለጽ ከቻለች ነገ ከነገ ወዲያ እንሄዳለን ብዬ ስመኝ ይኸው ያልታሰበው መጣ። እንደው ባንዱ ደስ ሲለን በሌላው ያጨልመዋል። ስለዚህ ምን ይሻላል ትያለሽ? አለች ዘርቱን ግራ ገብቷት። እንግዲህ ምን ይደረግ፣ ሁሉን እንዳመጣው ማስተናገድ እንጂ ምን አማራጭ አለን? ቀኑ ይርዘም እንጂ ሀሳባችን መሳካቱ አይቀር አለች። እኔ እንጃ መሲ፣ ፈራሁ። የእናቴ ነገር በዚህ ከቀጠለ እንዴት ልናደርግ ነው? ቀኑ በጨመረ ቁጥር የዛ ነገር ጊዜው እየቀረበ ሊመጣ ነው። ታዲያ እንዴት ሊሆን ነው? ጊዜው ከተቃረበ እኮ ልብስ፣ ጌጣጌጥ ምናምን ሊገዛ ነው። ታዲያ ለማይሆን ነገር ወጪው መጥፎ ነው አለች። ወይዘሪትሁን ይህ እኮ ሳንፈልገው እየሆነ ነው። ለነገሩ ጊዜው ገና ነው። እስከዛ እማማድነው ቤት ይገቡ ይሆናል። በቃ ከዛ ምን ይቀረናል? እስከዛው ከወዲሁ ጌጣጌጡ፣ ልብሱ ይገዛ ካሉ ምን ቸግረኝ? እንዳውም ውድ የሆኑ ነገሮችን አስገዛለሁ አለች ፈገግ ብላ። እንዴ መሲ፣ ለማይሆን ነገር ለምን ይገዛል? ወጪ ካስወጣሽ በኋላ መዘዙ ጥሩ ነው ብለሽ ነው አለች እየሰጋች። አስገዝታ ጥላኝ ጠፋች ብሎ እንዳያሳስረኝ ፈራሽ ብላ ሳቀችና፣ አየሽ፣ በእርግጥ እንዳልሽው ሳይሆን ሁሉ ነገር ተስተካክሎ ብንሄድ መልካም፣ ካልሆነ ግን የፈለገውን ቢገዛ እኔ ይዤው አልሄድ። እሱም እኔ ስቀር ሌላ ማጨቱና ማግባቱ አይቀር። በቃ ለዛችኛዋ ይሆነዋል። ስለዚህ አይከስርም። ዋናው ነገር እስከምንወጣ ላለማስነቃት የፈለገውን ያህል መስዋዕትነት መክፈል ግዴታችን ነው። ይልቅ ዘርቱን፣ ትልቁ ሀሳብና ጭንቀታችን መቃለሉ በጣም ነው ደስ ያለኝ። እንዲህ እውነት ተደብቃ ኖራ ድንገት ብቅ ስትል ነፍስ ታረካለች አለች። አዎ መስዬ፣ ይህንን ሳላውቅ ገዳም ገብቼ ቢሆን ኖሮ እንኳን አባት፣ እናት፣ እህት፣ ወንድም፣ ዘመዳ ዘመድ ተይና የማውቀውን ሰው እንኳ ባይ ላላናግረው ቆርጬ ነበር። በጣም አዝኜ ነበር። እናቴንም እስከ ተለተ ሞቴ ስረግማት ስኮንናት ኖር ነበር። ግን ጌታ ስትቃጣይ አትኖሪ፣ ነፃ ሆነሽ ወደ እኔ ነይ ሲለኝ ለእናቴ ይህን የምትናገርበት የምትጸጸትበት ጊዜ ሰጥቶ ነፃ ወጣን። ተመስገን ነው አለች ሁለት እጆቿን ወደ ሰማይ ሰቅላና አንጋጣ። እንደው መስዬ፣ ፈጣሪ የእናቴን ጣሯን ባላበዛባት በቶሎ ገላግሏት እኛም በቶሎ ብሄድን አለች። በስማ ምን ነው አንቺ፣ ማርልኝ እንጂ እንዲህ ይባላል እንዴ? እሱ ምን ያልቅበታል? ይምራቸዋል። ለማንኛውም ተግቶ ወደ እሱ ማሳሰብ ነው የሚጠቅመው አለች መሰረት። የዘርቱን እናት እንደማይተርፉ ታውቃለች። ግን ዘርቱንን ለማጽናናት ይህን ትበል እንጂ እሷም ሞት ሸረታቸው በቶሎ ሆኖ ብትገላገል ትፈልጋለች። የመሰረት እናት ጓደኞቻቸው ሊጠይቋቸው መጥተው ሲጫወቱ ስለ መሰረትና ስለ እህቷ ሰርግ ተነሳ። የመሰረት እናት ፊታቸው በሐዘን ደምኖ፣ እህቶቼ፣ በመሰረት ከመደሰት ይልቅ በጣም እያዘንኩ ነው፣ በጣምም እሰጋለሁ አሉ በጭንቀት። ምን ነው ልጄ? የምን ስጋት አመጣሽ? እሷ የተባረከች ልጅ ነች። ፈጣሪ እንደ መሰረት ያለ የተባረከ ልጅ የሰጠው ይደሰታል እንጂ ምን ያስከፋዋል? እውቀቱን፣ ጥበቡን፣ መልክ ከጸባይ ጋር ያደላት ብሩክት ነች። ይልቅ ቀሉን ተይና ቶሎ ቶሎ ብለሽ ዳሪያትና እንደሷ የተባረከና የተቀደሰ ልጅ ታሳየን አሉ አንዷ ጓደኛቸው። ኧረ እንጃ፣ እኔስ ሳስበው ሁሉ ነገር ከንቱ ነው የሚሆንብኝ ወገኖቼ። መቼም እኔም እናንተም ታጭተን አይተነዋል፣ ሌሎችም ሲጣጩ አይተናል። ታዲያ የታጨች ልጃገረድ ደስ ደስ ይላታል፣ ታምራለች፣ ትቆነጃለች፣ ከባልንጀሮቿ ጋር ስለ ሰርጓ ሽር ጉድ ትላለች፣ ስፌቱን፣ እጅ ስራውን፣ ዳንቴሉን ታዘገጃጃለች እንጂ እየተደበቀች ታለቅሳለች፣ ራሷን ትጥላለች፣ ታዝናለች። እረ ስንቱን ላውራ።
ብቻ ከራሳችን ጀምሮ ሌሎችንም ስናይ እንደ መሰረት ለሰርግ ሳይሆን ለሐዘን የተዘጋጀ ሁኔታ ስታሳይ አላየሁም። ሁለመናዋ ሐዘንተኛ ነው አሉ፣ ፊታቸው ላይ ስጋት እየተነበበ። የመሰረት አክስት ደንገጥ አሉና ምን ነው ልጁን አልወደደችውም እንዴ አሉ፣ ምናልባት ያለ ፍላጎቷ ሆኖ ይሆናል ብለው። እሱም እኮ ከሆነ ግልጹን መናገር ጥሩ፣ ካልፈለገችው የግድ ትዳር የለም። ግን የእሷ መላ የሌለው ውሉ የጠፋ ነገር ነው። ለሁሉም ባማክር እነሱ እኔ ባየኋት ዓይን ስላላዩት የአፏን መደለል ብቻ ሰምተው ሐሳቤን የሚረዳልኝ አላገኘሁም። ትንሽ የምትረዳኝ መድኃኒት ነበረች። በቀደም ከእሷ ጋር ተማክረን ጠርተን ጠይቀናት ነበር አሉ፣ መሰረትን ያናገሩ ቀን የነበረውን ሁኔታ ወደኋላ እያሰቡ። መሰረት መታጨቷን ከሰማችበት ቀን ጀምሮ ለሰው ይምሰል ደስተኛ ትምሰል እንጂ እጅግ በጣም አዝናለች። ምክንያቷም የዘርቱን እናት በሽታ እንቅፋት ሆነ እንጂ ይህ ሁሉ ሳይሆን ወዳሰበችበት ልም ባለች ነበር። አሁን ግን ይህ ሁሉ ሆነ። እንግዲህ ለማይሆን ነገር ቤተሰብ የሚያደርገው ሽርጉድ፣ የመላው የቤተሰብ ደስታ የሚወጡ ወጪዎች፣ ልዩ ልዩ ዝግጅቶች፣ በተለይ አባላከ ከልክ ያለፈ ደስታና ከፍተኛ ዝግጅት ለወጣ ለወረደው ሁኔታውን እያነሱ እንደ ሕፃን ልጅ እየቦረቁና በደስታ እየተፍለቀለቁ የሚያወሩት ብቻ እንዳይሆን የምትፈልገው ሁሉ ለባዶ ነገር መደረጉ ውስጧን ሰላም ከመሳቱ በላይ እጅግ አሳዝኗታል። የዘርቱን እናት ባይታመሙ ኖሮ ይህ ሁሉ ሳይመጣ ሳይታለም ይቀር ነበር። ባለመሆኑ ግን ሰላም ያጣ ውስጧ እየተደበቀች እንድታለቅስ እንድታዝን አድርጓታል። እናቷና እህቷ መሰረትን ሊያነጋግሯት ሲጠሯት መሰረት ግራ ገብቷት ምን ነው ደህና አይደላችሁ እንዴ አለች በፍርሃት እያየቻቸው። እኛማ ደህና ነን፣ የአንቺ ነገር ሰላም ነሳን እንጂ ልጄ አሉ በቀጥታ ወደ ጉዳዩ ለመግባት ተጣድፈው። ምን አጠፋው እማዬ አለች ግራ ተጋርታ፣ ውስጧ በጣም ተረብሾና ድንጋጧ ፊቷ ላይ እየታየ። የለም መሲ፣ ጥፋት ሳይሆን እማዬ ስለ አንቺ በጣም ሰግታለች። ሰሞኑን የአንቺ ሁኔታ ጥሩ አይደለም። እየተደበቅሽ ታለቅሻለሽ፣ በጣም ታዝኛለሽ። ይህን ደግሞ እሷም ምትኩ በተደጋጋሚ አይተዋል። ስለዚህ ልጄ የተከፋችበት ነገር አለ ብላ ተጨንቃለች። እስቲ ንገር፣ ምን ሆነሽ ነው ይህን ያህል ሐዘንና ትካዜ ትጫነሽ? አለች እህቷ የመሰረትን ድንጋጤና ግራ መጋባት አይታ በቶሎ ሁሉንም ነገር ዘረገፈችው። መሰረት ደነገጠች። እሷ ማንም አላየኝ አልሰማኝ ብላ ተደብቃ ያደረገችው ለካ ታይቶ የራሱ ችግር ፈጥሯል። ውይ አምላኬ፣ አሁንስ ነፍሴ ተጨነቀች። ሁልጊዜ ውሸት ብቻ። ምን ነው ጌታዬ ረገላግለኝ አለች በሆዷ ምርር ብላ። አዎ ልጄ፣ ምንድን ነው ችግሩ? እስቲ በደህና ሀገር እንደዛ ምርር አድርጎ የሚያስለቅስና የሚያስመርር ነገር ምን ገጠመሽ? መቼም ውሸት አትይ፣ ንገሪ ልጄ። እኔም እናትሽ እሷም እህትሽ ነች። አይዞሽ፣ አትፍሪን፣ የሆነውን ንገሪን አሉ እንደ ማባበል እየቃጣቸው። ዊ መከራዬ፣ እስቲ ውሸት የማያልቅብህ የውሸት አምላክ የምዋሻውን ጻፍልኝ አለች በሆዷ። እማ፣ እኔ ያለሁት ከእናት ከአባቴ ከእህት ወንድሞቼ ጋር ነው። ምን ልብላ፣ ምን ልጠጣ፣ ምን ልልበስ ብዬ አላስብም። እናንተን ዕድሜና ጤና ሰላም ያድለን እንጂ ምንም ቸግሮኝ ምንም አጥቼ ሐዘንና ብስጭት ይገባኛል። ሰሞኑን ግን እንደምታውቁት የዘርቱን እናት የሰው ልጅ ከሚሸከመው በላይ የደረሰባቸው መከራ ሳስበው ጭንቅ ጥብብ ይለኛል። ሳላስበው እንባዬ ይፈሳል። ሁሉ ነገር ያስጠላኛል። በቃ ከዚህ ሌላ ምንም ችግር የለብኝ አለች የእሳቸውን በሽታ በምክንያት አቅርባ። የእሳቸውማ ሁኔታ አንቺን ብቻ ሳይሆን ሀገርን ያሳዝነው። እንደው የመድኃኔዓለም ፍርዱ ይደንቀኛል። እሳቸው እንደዛ በስንቱ ሕይወት እንዳልተጫወቱ ዛሬ በማንም ላይ ተደርጎ ታይቶ የማያውቅ መከራ ደርሶባቸው ለሀገር ሐዘን ሆኑ። እንደው እሳቸውን ያየ እንኳን ክቡር የሆነውን የሰውን ልጅ ሊያጠፋ መድኃኒት መቀመም ቀርቶ ክፉ ይናገራል ብዬ አላምንም። አበስኩ ገበርኩ ነው። አቤቱ ፈጣሪ አሉና ወደ ፈጣሪ አንጋጠው ካዩ በኋላ ቢሆንም ታዲያ አንቺ ያለ ቅጥ ማዘን ምን ይፈይዳል ልጄ? እውነት ሐዘንሽ ለሳቸው ከሆነ ማለቴ ነው አሉ የመሰረትን ቃል በመጠራጠር። እማዬ ደግሞ ከዚህ ሌላ ምን ጉዳይ ሊኖረኝ ይችላል? ምን በደል ምን መከራ መጣብኝና ይህን ያህል ያሳዝነኛል? አለች የእናቷ ያለማመን ነገሩን ደርሳበት ይሆን እንዴ ብላ ጠርጥራ። መሲ አንቺ እኮ ሁሉ ነገር ታበዣዋለሽ። በእርግጥ የሴትዮዋ እንደዛ መሆን እንኳን የሰው ልጅ አውሬንም ያሳዝናል።
ያንቺ ግን በዛ። ምን ነው የገዛ ልጆቻቸው ይህን ያህል አላዘኑ? ይኸው በየመንገዱና በየቡና ቤቱ ይዝናኑ የለም? ትላንት ራሱ ባልየው ከጠጅ ቤት ሲወጡ ባይኔ አይቻለሁ። ታዲያ ያንቺ ጭብጥ ኩርምት ማለት የምጣዱ እያለ የመሶቡ ተንጣጣ አሰኝም? ስለዚህ ሁሉንም በመጠኑ ያዥው። ደግሞም በቅርብ ቀን ተሞሻሪ መሆንሽንም አስቢ አለች እህቷ ኮስተር ብላ። እንደኔ ሳስበው የሴትዮዋ ነገር ብቻ ሳይሆን ወይ ልጁን አልወደድሽውም ወይ ሌላ ነገር አለ አሉ እናቷ። መሲ ያዘንኩት ለሳቸው ነው፣ ሌላ ምክንያት የለኝም አልሽ። ልመንሽ? አልዋሸሽም አሉ። አዎ እናቴ አልዋሸሁም። ነገ በተግባር ታየዋለሽ ቆንጆ ሙሽራ ስሆን አለች ሳቅ ብላ። እናቷ የማይነጋ መስሏት በቋት አሉ ሲተርቱ። ዋ የማይደርስ መስሎሽ እንዳትዋሽኝ፣ ነገ እንዳንተዛዘብ አሉ ያለችውን ሁሉ በጥርጣሬ እያሰላሰሉ። ለጓደኞቻቸው ይህን ሲነግሯቸው አንቺ ደግሞ ታበዣዋለሽ፣ ይህን ያህል እርግጠኛ ሆና የነገረችሽን ልጅ ነው የምትጠራጠሪው? የማታሸንፈው ውሻ ሆድ ሰጥቷት የምታለቅሰው የውሻ ሆድ ሰጥቷት ለሴትዮዋ በማዘኗ እንጂ ስለ ሰርጓ ሀሳብ አይግባሽ እንዳለችው የእሷ ከእህቷ እንደሚበልጥ አንጠራጠርም ብለዋቸው ወጡ። መሰረት የዘርቱንን እናት ነገር መላ አሳጥቷቸዋል። ወይ አይድኑ ወይ አይሞቱ፣ እንዲሁ በሞትና በሕይወት መካከል ናቸው። መሰረትና ዘርቱን ቤተ ክርስቲያን ግቢ ከአንዱ ዛፍ ሳር ቁጭ ብለው በየግላቸው ሲተክዙ ቆዩና ዘርቱን መሰረትን ትኩር ብላይታ መሲ የእናቴ ነገር ምን ይሻላል? በቤታችን የተፈጠረው ምን ጉድ ነው? የሰው ነፍስ ይህን ያህል ያለ ምግብ ያለ ውሃ ይቆያል? ወይስ ፈጣሪ ለመቀጣጫ የጣልብን ዕዳ ነው? እስቲ ምን ይባላል? እንኳን ቤተሰብ አገር ጉድ አለ የመጣ ሁሉ አሁንማ ሳያፍረን በግልጽ ዛሬም አደሩ ይለናል። ኧረ መሲ ምንድን ነው መላ አለች በተጨነቀ መንፈስ በዓይኗ እንባ ሞልቶ። መላውንም የሚያውቀው የፈጠራቸው አምላክ ብቻ ነው። ሰው ምን ያውቃል? እንዳልሽው ለፈተናም ከሆነ በጸጋ ከመቀበል የበለጠ ምን ማድረግ ይቻላል አለች እሷም ተስፋው በተሟጠጠ ሁኔታ። ፈጣሪም አጨከነ። እሷ ወይ አባቴ ወይ እኛ ልጆቻቸው ወይ ከወገኖቻችን የሰራነው ኃጢአት ካለ እሱ መሐሪ ነው፣ ምናለ ይቅር ብሎን። መቼም ከእንግዲህ ድና ሰው አትሆን ባሰናበታትና ሁላችንም ባረፍን አለች በሆዷ። ወይ አንቆ መግደል ነው እያለች መሰረትም ቢሆንማ በማን ዕድል እኛም በቶሎ ወደ ገዳማችን ገብተን እንገላገል ነበር። የእሳቸው ቁርጥ ያለመታወቅ ለእኛም ፈተና ሆነ እያለች በሆዷ አይዘርቱን በኃጢአታችንማ ቢፈረድብን ማን ቆሞ ይሄዳል? ማን ወጥቶ ይገባ ነበር? ይህ የሆነው በቸርነቱ ነው። እስቲ ማን ያውቃል ነገ የሚያደርገውን አለች የምትለው ነገር አታ። መስዬ ከዛሬ ነገር እየተባለ ሁላችን ታመስን። ሞተች ብለን አንቀብራት፣ ነፍሷ አለች አንል የሞት ያህል ነች። ምን እንሁን? አባባ ይኸው ስራ ፈቶ ቤት ነው። እህት ወንድሞችም ግራ በመጋባት ስራቸውን የሚማረውም ትምህርቱን ትቶ ቁጭ ብሎ እሷኑ ማዳመጥ ሆነ። እኔና አንቺም በስንት መከራ በስንት ልመናና መመላለስ ያለቀልን ጉዳይ ይኸው በእሷ ምክንያት ወደኋላ ተጎተተ። አንቺም ቅደሚኝ ብለሽ እምቢ ብለሽ ይኸው የቀለበትሽ ቀን እየተቃረበ ነው። ወይ እሷ ትንሽ እንኳ ተሽሏት ቀናል አለች፣ ወይ አልሞተች። ኧረ መሲ ምን መከራ ምን መዓት ነው የወረደው ቤታችን። እኔስ ጭንቅላቴ ሊፈነዳ ነው። በዚሁ ከቀጠለ እኔ መማበዴ የማይቀር ነው። ውይ አምላኬ፣ ሞትም እኮ ምረት ነው። ኧረ እርዳ ብላ ተንሰቅስቃ አለቀሰች። መሰረት አይዞሽ ጌታ ይህን መከራ ያሳልፈዋል፣ ብቻ አትመረሪ፣ ታጽናኝ እያለች እየመከረቻትና እያጽናናቻት ሰፈር ሲደርሱ እነ ዘርቱን በር ላይ ሰዎች ተሰብስበው ወዲያ ወዲህ ይላሉ። ዘርቱንና መሰረት ደነገጡ። እየሮጡ ወደ በሩ ሲጠጉ የለቅሶ ድምፅ ሰሙ። እየሮጡ ወደ ውስጥ ገብተው ከለቀስተኛው ጋር ተቀላቀሉ።